ኦሪት ዘሌዋውያን ምዕራፍ 18 ተራ ቁጥር 1-3 እንዲህ ይላል። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ለእስራኤል ልጆች ሁሉ እንዲህ ብለህ ንገራቸው አለ። እኔ እግዚአብሔር አምላካችሁ ነኝና 430 ዘመን ተቀምጣችሁባት እንደነበረችው እንደ ግብፅ ምድር ያለ ሥራ እንዳትሰሩ አትስሩ ብለህ ንገራቸው አለው። እኔም ወደ ከነዓን ምድር ሳስገባችሁ ከነዓናውያን ይሰሩት የነበረውን ሥራ ከነዓናውያን በከነዓን ምድር ይሰሩት የነበረውን ሥራ እናንተም ወደ ከነዓን ምድር ከገባችሁ በኋላ በከነዓን እንደዛ ያለ ሥራ እንዳትሰሩ በሥርዓታቸውም በሕጋቸውም እንዳትሄዱ የግብፃውያንን ሥርዓትና የከነዓናውያን ሥርዓት እንዳትከተሉ ብለህ ንገራቸው አለው። ተራ ቁጥር 4 ፍርዴን አድርጉ በእርሷም ትሄዱ ዘንድ ሥርዓቴን ጠብቁ እኔ እግዚአብሔር አምላካችሁ ነኝና አለ። ተራ ቁጥር 5 ሕጌንና ሥርዓቴን የሚሠራቸውና የሚፈጽማቸው ሰው በእነርሱ በሕይወት ይኖራልና ሥርዓቴንና ፍርዴን ጠብቁ እኔ እግዚአብሔር አምላክ ነኝና አለ። ተራ ቁጥር 6 ከእናንተ መካከል ማንም ሰው ኀፍረተ ሥጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቅረብ እኔ እግዚአብሔር ነኝና አለ። ተራ ቁጥር 7 የአባትህን ኀፍረተ ሥጋና የእናትህን ኀፍረተ ሥጋ አትግለጥ እናትህ ናትና ኀፍረተ ሥጋዋን አትግለጥ አለ። ተራ ቁጥር 8 የአባትህን ሚስት ኀፍረተ ሥጋ አትግለጥ የአባትህ ኀፍረተ ሥጋ ነውና አለ። ተራ ቁጥር 9 የእህትህን ኀፍረተ ሥጋ አትግለጥ የአባትህ ልጅ ወይም የእናትህ ልጅ ናትና በቤት ወይም በውጭ የተወለደች ብትሆን ኀፍረተ ሥጋዋን አትግለጥ አለ። ተራ ቁጥር 10 የወንድ ልጅህን ሴት ልጅ ኀፍረተ ሥጋዋን ወይም የሴት ልጅህን ሴት ልጅ ኀፍረተ ሥጋዋን አትግለጥ አለ። ያንተ ኀፍረተ ሥጋ ነውና። ተራ ቁጥር 11 ከአባትህ የተወለደችውን የአባትህን ሚስት ልጅ ኀፍረተ ሥጋዋን አትግለጥ እሷ እህትህ ናትና ኀፍረተ ሥጋዋን አትግለጥ አለ። ተራ ቁጥር 12 የአባትህን እህት ኀፍረተ ሥጋ አትግለጥ የአባትህ ዘመድ ናትና አለ። ተራ ቁጥር 13 የእናትህን እህት ኀፍረተ ሥጋ አትግለጥ የእናትህ ዘመድ ናትና አለ። ተራ ቁጥር 14 የአባትህንም ወንድም ኀፍረተ ሥጋ አትግለጥ ወደ ሚስቱም አትቅረብ የአጎትህ ሚስት ናትና አለ። ተራ ቁጥር 15 የምራትህን ኀፍረተ ሥጋ አትግለጥ የልጅህ ሚስት ናትና አለ። ተራ ቁጥር ኀፍረተ ሥጋዋን አትግለጥ። ተራ ቁጥር 16 የወንድምህን ሚስት ኀፍረተ ሥጋ አትግለጥ የወንድምህ ኀፍረተ ሥጋ ነውና አለ። ተራ ቁጥር 17 የሴትንና የሴት ልጇን ኀፍረተ ሥጋ አትግለጥ የወንድ ልጇን ሴት ልጅ ወይም የሴት ልጇን ሴት ልጅ ኀፍረተ ሥጋዋን ትገልጥ ዘንድ አታግባ ዘመዶች ናቸውና ይሄ ዝሙት ነው አለ። ተራ ቁጥር 18 ሚስትህ በሕይወት ሳለች እህቷ ጣውንቷ እንዳትሆን ኀፍረተ ሥጋዋን ትገልጥ ዘንድ ከእርሷ ጋርም እህቷን አብረህ አታግባ አለ። ተራ ቁጥር 19 እርሷም በመርገሟ ርኩሰት ሳለች ኀፍረተ ሥጋዋን ትገልጥ ዘንድ ወደ ሴት አትቅረብ አለ። ተራ ቁጥር 20 እንዳትረክስባትም ከባልንጀራህ ሚስት ጋር አትተኛ አለ። ተራ ቁጥር 21
ከዘርህም ለሞሎክ በእሳት አሳልፈህ አትስጥ። የአምላክህንም ስም አታርክስ፣ እኔ እግዚአብሔር አምላክህ ነኝና አለ። ልጆቻቸውን ሞሎክ ለተባለ ጣዖት ይሰዉ ስለነበረ እንዲህ አለ። ተራ ቁጥር 22 ከሴትም ጋር እንደምትተኛ ከወንድ ጋር አትተኛ፣ ይሄ ጸያፍ ነገር ነውና አለ። ተራ ቁጥር 23 እንዳትረክስባትም ከእንስሳ ጋር አትተኛ፣ ሴት ከእርሱ ጋር ትተኛ ዘንድ በእንስሳ ፊት አትቁም፣ ይሄ የተጠላ የረከሰ ነገር ነውና አለ። ተራ ቁጥር 24 በእነዚህ ሁሉ ከፊታችሁ ያሳደድኳቸው የማሳደዳቸውም አሕዛብ ረክሰዋልና በእነዚህ ነገሮች እናንተም እንደነሱ እንደ ግብፃውያንና እንደ ከነዓናውያን እንደ ሰዶምና እንደ ገሞራ ሰዎች እንዳትረክሱ ተጠንቀቁ ብለህ ንገራቸው አለ። ተራ ቁጥር 25 ምድሪቱም ረከሰች፣ ስለዚህ ኃጢአቷን በራሷ ላይ እመልሳለሁኝ አለ እግዚአብሔር። ምድሪቱም ይህንን ሥራ እየሰሩ የሚኖሩባትን ሰዎች ሁሉ ትተፋቸዋለች፣ አትቀበላቸውም አለ። ሰው ከሞተ በኋላ ወደ መቃብር ሲወስዱት መቃብር የሚተፋው ሰው አለና፣ ምድሪቱም ደግሞ የምትወጣቸው ሰዎች አሉና አፏን ከፍታ የምትወጣቸው እንደነ ዳታንና እንደነ ቆሬ ያሉም ሰዎች አሉና። ተራ ቁጥር 26 ሥርዓቴንና ፍርደን ጠብቁ፣ እናንተም የአገሩ ልጆች በእናንተ መካከልም የሚኖሩት እንግዶች ከዚህ ርኩሰት ምንም ነገር እንዳትሰሩ አትስሩ አለ። ተራ ቁጥር 27 ከእናንተ በፊት የነበሩ የአገሩ ልጆች ይህንን ርኩሰት ሁሉ ሰርተውታልና እናንተም እንደነሱ እንዳትሰሩ ተጠንቀቁ አለ። ተራ ቁጥር 28 ባረከሳችኋት ጊዜ ምድሪቱ ከእናንተ በፊት የነበረውን ሕዝብ እንደ ተፋቻቸው እናንተንም እንዳትተፋችሁ አለ። ተራ ቁጥር 29 ከዚህ ርኩሰት ሁሉ ማናቸውን የሚያደርግ ያ ሰው ከሕዝቡ መካከል ተለይቶ ይጠፋልና ይጥፋ አለ። ተራ ቁጥር 30 ስለዚህ ከእናንተ በፊት የነበሩ ሰዎች የሰሩትን ጸያፍ የሆነውን ሥራ ይህን ሁሉ ወግ ይህን ሁሉ እንዳትሰሩ በእርሱም እንዳትረክሱ ሥርዓቴን ጠብቁ